የሆነ ነገር ያን እስከዚህን ጊዜ ካልታከመ የሆነ ከፍ ያለ ደረጃ ያደርሰዋል ምናምን የሚባል በሽታ አይደለም የያዘው። ገባችሁ? አብርሽን እያመመው ያለው ነገር ቤተሰቦቹን እንዳይወድ፣ ስራ እንዳይሰራ፣ ሶሻል ሚዲያ ላይ እንዳይሳተፍ፣ እንዳያወራ፣ እንዳይጫወት ደስታውና የተነፈገ እንጂ አብርሽ እኮ ወር የካንሰር በሽታ ወይ የሆነ ነገር በሽታ አይደለም የታመመው። ገባችሁ አይደለ? ውጭ ሀገር ሄዶ በተሻሉ ዶክተሮች ይታከም የሚባል ሰው አይደለም አብርሽ በአሁኑ ሰዓት ማለት ነው። ገባችሁ? አብርሽ መታከም ያለበት ህመሙን ነው። ገባችሁ? ይሄ ደግሞ በህክምና ምናምን የሚካሄድ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። ተጠፋፋን በጣም 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 ከምላችሁ በላይ ማለት ነው። እና አሁንም ላለመጥፋት እንጂ ያ ፊቴ የሆነ ቄሬር ብሎ ካያችሁት ህመም ላይ ለዛ ነው ማለት ነው። እና ለማንኛውም እንዴት ናችሁ? ደህና ናችሁ? አብርሽ ታመመ ምናምን እያልኩኝ እኔ የባሰ ታመሜ ቁጭ አልኩኝ ማለት ነው። ገባችሁ? ለማንኛውም እግዚአብሔር ይመስገን ነው የሚባለው ለሁሉም ነገር። አሁን ላይ ያለሁበት ሁኔታ እግዚአብሔር ይመስገን ምንም ማለይ እና እንዴት ናችሁ? ደህና ናችሁ? ሰብስክራይብ ያደረጋችሁ ነው ወይ ዝም ብላችሁ ነው የጠበቃችሁኝ? እኔ 4 ቀን ጠፍቼ ስመጣ እናንተ በምንድን ነው ተቀበሉኝ የቻላችሁት? ሰብስክራይብ አድርጋችሁ ነው። ለማንኛውም ህመም ከባድ ነው። ማርያምን ህመም በጣም በጣም ከባድ ነው። ያ ብዙ ቀን ጊዜ አሞኛ ቃል ምናምን ግን እንደ ሰሞኑ አሞኛ አያውቅም። እና እኔ ኢትዮጵያ ነው ያለሁት፣ ችግር የለውም። ግን አረብ ሀገር ላይ ያሉ እህቶቼ በጣም ነው ያሳዘነኝ። ማርያምን በጣም ማለት ነው። ማለት እንደዚህ ቢታመሙ እንኳን ስራ እረፉ ምናምን የሚላቸው ሰው የለም። አይዟችሁ የሚላቸው የለም። እኔ ያለሁላችሁ ረፉ የሚላቸው ሰው እንኳን የለም። ማርያምን ይቅርታ፣ አንዳንዴ የሆነ ስሜታዊ ትሆናላችሁ። እኔ ማልቀስ አልወድም ባይዘዋይ እና ማሮቼ ማርያምን ከምንም በላይ ጤናችሁን ጠብቁ። ለጤናችሁ መጣር አለባችሁ። ራሳችሁን መንከባከብ አለባችሁ። እግዚአብሔርን እምላችሁ ራሳችሁን ማለት ነውና ሁላችሁም ጸሎት አድርጉልኝ። ሙስሊሞች በዱዓ ክርስቲያኖች በጸሎታችሁ እንትን አድርጉልኝ። ማለት የሆነ ራሳችሁን በቃ ከህመም ወጣችሁ ራሳችሁን መሆን ምናምን በጣም ነው የሚናፍቃችሁ። በጣም ከምላችሁ በላይ ማለት ነውና ለበጎ ነው ትላላችሁና እግዚአብሔር ይመስገን ሁሉም ነገር ያልፋል። የሆነ ቀን በደንብ አድርጌ እነግራችኋለሁ። የሆነ ቀን ማለት ነው። ይሄን ቀን በቃ አልፎ ደህና ሆኜ ተሽሎኝ ምናምን ወደ ራሴን እንደነበርኩት ሁኔ የፈለኳቸውን ቪዲዮ አስተያየት መስጠት ስችል ምናምን የዛኔ እነግራችኋለሁ። ግን በቃ ራሳችሁን ሁኑ እና ማለት ይሄ ጀስት ይሄ የራሴ ያሉ ህመሞች ናቸው። እንደውም ማነስ ምናምን ገባችሁ እንደዛ ናቸው። እኔ ያመኛሉ ማለት በቃ 2-3 ህመም ነው ተጨማምረውብኝ ያገኘኋቸው ማለት ነውና አብርሽ ግን ምን ያህል እየተሰቃየ እንዳለ፣ ምን ያህል እየታመመ እንዳለ፣ ምን ያህል አሁን ላይ ከባድ ሲቹዌሽን ውስጥ እንዳለ እግዚአብሔርን ነው የምላችሁ። በጣም ነው ያሳዘነኝ። በጣም ማለት ነው። ቤተሰብ አለው ግን ቤተሰቦቹ እስካሁን ራሱ ጸበል አልወሰዱትም። የሄርሜላ ወንድም እንግዲህ ወደ ውጭ ሀገር ወስደውት ሕክምና ማድረግ እንዳለበት ምናምን ነው እያወራ ያለው። ዴቭም እስካሁን አብርሽ ያለበትን ሁኔታ እያወቀ አይመስለኝም። ሂዶ ያየውም አይመስለኝም። ተጠፋ ኦልሞስት 4 ቀን 5 ቀን እየሆነው ነው። እኔ ከሐሙስ ዕለት እንደሰራው አልሰራውም ቪዲዮ ባይዘው ማለት ነውና ከዛ ጀምሮ እዛ በፊት ነው የጠፋው አብርሽ። ግን እስከዛሬ ጸበል ወስዳችሁት ቢሆን ኑሮ የሆነ ነገር አርጋችሁለት ቢሆን ኑሮ ደርሳችሁለት ኑሮ ቢሆን ኑሮ አብርሽ እንደዚህ ይጎዳል ብዬ አላስብም፣ እንደኔ ማለት ነው። ገባችሁ አይደለ? ስለዚህ ፕሊዝ ማርያምን ሁላችሁም እኔ ሰሞኑን ለማንም ስልክ አልደወልኩም። እንኳን ስልክ መደወል ይቅርና ለቡዜም አልደወልኩላት፣ ለአቤልም አልደወልኩለት። አቤልም ጠፍቷል። በቃ አብርሽንም ካላየነው ብዙ ቀን እየሆነን ነው እና
ፕሊስ ሁላችሁም ይሄ ውጭ ሀገር ሂዶ ህክምና ምናምን አብርሽ እኮ የውስጥ ደዌ የሆነ ነገር ያን እስከዚህን ጊዜ ካልታከመ የሆነ ከፍ ያለ ደረጃ ያደርሰዋል ምናምን የሚባል በሽታ አይደለም የያዘው። ገባችሁ? አብርሽን እያመመው ያለው ነገር ቤተሰቦቹን እንዳይወድ፣ ስራ እንዳይሰራ፣ ሶሻል ሚዲያ ላይ እንዳይሳተፍ፣ እንዳያወራ፣ እንዳይጫወት ደስታውን ነው የተነፈገ እንጂ አብርሽ እኮ ወር የካንሰር በሽታ ወይ የሆነ ነገር በሽታ አይደለም የታመመው። ገባችሁ አይደለ? ውጭ ሀገር ሄዶ በተሻሉ ዶክተሮች ይታከም የሚባል ሰው አይደለም አብርሽ በአሁኑ ሰዓት ማለት ነው። ገባችሁ? አብርሽ መታከም ያለበት ህመሙን ነው። ገባችሁ? ይሄ ደግሞ በህክምና ምናምን የሚካሄድ ህክምና የሚወስነው ነገር ህክምና የሆነ ነገር የሚደረግበት ነገር አይደለም። የአብርሽ ህመም ጸበል ነው የሚያስፈልገው። ማርያምን ነው የምላችሁ ጸበል ማለት ሙስሊሞች እንደዚህ አይነት ነገር ቢያጋጥማቸው ዱዓን የሚደረግላቸው፣ ክርስቲያኖች ደግሞ እንደዚህ አይነት ነገር ሲያጋጥማቸው ጸበል ቦታ ነው የሚሄዱት። ስለዚህ አብርሽን ጸበል ቦታ ወስዳችሁ ለምንድን ነው እንዲፈወስ የማታደርጉት? ለምንድን ነው እንዲድን የማታደርጉት? ለምንድን ነው እነ ዴብ ወንድሞቹ ናቸው አይደለ? ከሄርሜላ አንሳችሁ ነው ለአብርሽ መድረስ ያቃታችሁ፣ ለአብርሽ መቆም ያቃታችሁ ከሄርሜላ አንሳችሁ ነው። ሄርሜላ እኮ 1 ዓመት ያልሞላ የፍቅር ህይወት ውስጥ ላይ ናት። ገባችሁ? እናንተ ግን ከሱ ጋር ብዙ ነገሮችን ያሳልፋችኋል። እዚህ ደረጃ እንድደርሱ ያደረጋችሁ እሱ ነው። ስለዚህ ለሱ ለምንድን ነው ልደርሱለት ያልፈለጋችሁት? ለምንድን ነው ከጎኗ ሆናችሁ መፍትሄ እንፈልግልሽ እንደዚህ ብናረገው ብላ እንድታማክራችሁ ከጎኗ ያልሆናችሁ ለምንድን ነው? ገባችሁ? አይ ነው እሷ ማለት አብርሽን ፕራይቬት ማድረግ ፈልጋለች። ማንም እንዳያገኘው ከማንም ጋር እዚህ አንድ ሰው ከተገኘ ያንን እንደማንም ተብሎ ተገዶ ምን ተብሎም ያን ቦታ እንዲያሳይ ሊደረግ ስለሚችል ለዛ በላይ ሊሆን ይችላል። ግን ጸበል ቦታ ይዘሽ ሂጂ ለምንድን ማትሏት? ለምንድን ነው የሆነ ብቸኝነት ስሜት ተሰምቷት እንዲሆን ምናምን የምታደርጉ ለምንድን ነው? ገባችሁ? የቤተሰብ ፍቃድ ያስፈልገናል እያለ ነው ያለና አድኖ አላቅም ምን እንደሆነ አላቅም። ብቻ ግን አብርሽን እግዚአብሔር ምሕረቱን ይላክልህ እያላችሁ ሁላችሁም ጸሎት አድርጉለት። እንዲሁም ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። የሆነ በቃ እናንተ ከፊት እንደዚህ ስመጣ ትንክር እላለሁና ሁላችሁም ጸሎት አድርጉልኝ። ለኔም ባይ ወዳችኋለሁ። ሰብስክራይብ አድርጉ እሺ።